የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያም አበይት ነጥቦችን በማስቀደም እንጀምራለን። 11 ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተገለጸ። በከባድ የሙስና ወንጀልና ብልሹ አሰራር ጋር በተገናኘ የተጠረጠሩ በቁጥር ከ11 በላይ የሆኑ ከፍተኛ የብልጽግና ባለስልጣናት ላይ በተወሰደው እርምጃ በፖሊስ ቁጥጥር ስር መዋላቸው ከፍተኛ መነጋገሪያን ፈጥሯል። በፖሊስ የተያዙ 11 ባለስልጣናት ስምና ዝርዝርን መንግስት ለህዝብ ይፋ አድርጓል። በዘገባችን በዝርዝር ትሰሙታላችሁ። በሌላ ሰበር ዜና የኤርትራ ጦር ኢትዮጵያ ላይ ወረራ መጀመሩ ተሰማ። ከፍተኛ ቁጥር ያለው የኤርትራ ሰራዊት የኢትዮጵያን ድንበር ጥሶ መግባቱ ተገልጿል። የውጭ ጉዳይ ሚኒስትር ዶክተር ገዲዮን ጢሞቴዎስ የኤርትራ ጦር ከግዛታችን ይውጣ ካሉ በኋላ በሁለቱ ሀገራት ድንበር አካባቢ ያለው ወታደራዊ እንቅስቃሴ በከፍተኛ ሁኔታ መጨመሩ ተገልጿል። ውጥረቱን ተከትሎ አሜሪካ ጣልቃ እንደምትገባ ከፍተኛ የአሜሪካ ባለስልጣን አስጠንቅቀዋል። በዝርዝር ታደምጡታላችሁ። በሌላ መረጃ የኢትዮጵያ መንግስት በአይኤምኤፍ አስገዳጅነት ተጨማሪ ታክሶችን ልትጥል መሆኗ ተሰማ። የኢትዮጵያ መንግስት ከአይኤምኤፍ ባለስልጣናት ጋር በዝግ ካደረገው ጥብቅ ስብሰባ በኋላ ተጨማሪ ታክስ እንዲጥል ከውሳኔ መድረሳቸው ተሰምቷል። በኢትዮጵያ የተጀመረው የኢኮኖሚ ማሻሻያ የ1 ዶላርን ዋጋ ከ54 ብር ወደ 154 ብር ከፍ ማድረጉ የሚታወስ ሲሆን አሁን ደግሞ በዓለም ገንዘብ ድርጅት አይኤምኤፍ አስገዳጅ ተጨማሪ ታክስ ሊጣል መሆኑ ከፍተኛ መነጋገሪያን የፈጠረ ጉዳይ ሆኗል። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደተለመደው ይሄንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ሰብስክራይብ በማድረግ አዳዲስ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ ነው የምናምረው። በቅድሚያም የኤርትራ ጦር ኢትዮጵያ ላይ ወረራ መጀመሩ ተሰማ። ከፍተኛ ቁጥር ያለው የኤርትራ ሰራዊት የኢትዮጵያን ድንበር ጥሶ መግባቱ ተገልጿል። የውጭ ጉዳይ ሚኒስትር ዶክተር ገዲዮን ጢሞቴዎስ የኤርትራ ጦር ከግዛታችን ይውጣ ካሉ በኋላ በሁለቱ ሀገራት ድንበር አካባቢ ያለው ወታደራዊ እንቅስቃሴ በከፍተኛ ሁኔታ መጨመሩ ተገልጿል። ውጥረቱን ተከትሎ አሜሪካ ጣልቃ እንደምትገባ ከፍተኛ የአሜሪካ ባለስልጣን አስጠንቅቀዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ገዲዮን ጢሞቴዎስ ኤርትራ የኢትዮጵያ ሉዓላዊ ግዛት ጥሳ ወታደራዊ ወረራ መፈጸሟንና በሀገር ውስጥ ለሚንቀሳቀሱ የታጠቁ ቡድኖች ድጋፍ እያደረገች መሆኗን በይፋ መክሰሳቸውን ሮይተርስ የዜና ወኪልና በርካታ ዓለም አቀፍ መገናኛ ብዙሃን ዘግበዋል። ሚኒስትሩ ለኤርትራቻቸው ኦስማን ሳሌህ በጻፉትና የካቲት 1 ቀን 2018 በወጣው ደብዳቤ ላይ እንደተመላከተው የኤርትራ ጦር በሁለቱ ሀገራት ድንበር በኩል የኢትዮጵያን ግዛት ለረጅም ጊዜ ይዞ መቆየቱ ተገልጿል። ይህ ድርጊት ተራ ትንኮሳ ሳይሆን ግልጽ የሆነ ወታደራዊ ወረራ ነው ሲሉም ነው በደብዳቤው ላይ ያብራሩት። ኤርትራ በኢትዮጵያ ውስጥ ለሚንቀሳቀሱ ታጣቂ ቡድኖች ቁሳቁሳዊ ድጋፍ እያደረገች መሆኑን ኢትዮጵያ በደብዳቤው ላይም ጠቅሳለች። በሰሜን ምዕራብ ድንበር አካባቢ በኤርትራ ጦርና በኢትዮጵያ ታጣቂ ቡድኖች መካከል የሚደረጉ የጋራ ወታደራዊ እንቅስቃሴዎች ሁኔታውን ይበልጥ እያወሳሰበ እንደሚገኝ ነው የተመላከተው። ኢትዮጵያና ኤርትራ በ2011 የሰላም ስምምነት ካደረጉ በኋላ በሰሜን ኢትዮጵያው ጦርነት ወቅት አጋር የነበሩ ቢሆንም በ2015 ዓመተ ምህረት የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ግንኙነታቸው በከፍተኛ ሁኔታ እየሻከረ መጥቷል። ለዚህም ዋነኛ ምክንያት ኤርትራ በፕሪቶሪያው የሰላም ስምምነት ውስጥ አለመካተቷና ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር የማግኘት መብት አላት በማለት በተደጋጋሚ የሚሰጡት መግለጫ በኤርትራ በኩል እንደ ወታደራዊ ዛቻ በመታየቱ እንደሆነም ይነገራል። ኢትዮጵያ በደብዳቤው በኩል የኤርትራ ጦር ካለበት የኢትዮጵያ ግዛት በአስቸኳይ እንዲወጣና ከታጣቂ ቡድኖች ጋር የሚደረገውን ግንኙነት እንዲያቆምም ጠይቃለች። ይሁን እንጂ ኤርትራ የአገሪቱን የግዛት አንድነት የምታከብር ከሆነ አዲስ አበባ አሁንም ለውይይት ዝግጁ መሆኗንም ገልጻለች። ይህም የባህር በርና የአሰብ ወደብን አጠቃቀም በሚመለከት በቅን ልቦና ለመደራደርም ፈቃደኝነቷን ያሳያል ነው የተባለው። የኤርትራ መንግስት ቃል አቀባይ በበኩላቸው ደብዳቤው ስለመድረሱ የሚመለከታቸውን አካላት እያጣሩ መሆኑን ለሮይተርስ የዜና ወኪል ተናግረዋል።
ይህ በእንዲህ እንዳለ የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በኢትዮጵያና በኤርትራ መካከል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት የአሜሪካንን ከፍተኛ ትኩረት የሚሻ ጉዳይ መሆኑን አመላክተዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት መልእክት አሜሪካ በሁሉም የዓለም ጉዳዮች ላይ እጇን ማስገባት ባይኖርባትም በአፍሪካ ቀንድ እያገረሸ ያለው የሁለቱ ሀገራት ውጥረት ግን ችላ ሊባል የማይችል መሆኑን ገልጸዋል። ኢትዮጵያ በርካታ ወሳኝ ጉዳዮች ላይ ውይይት እንዲደረግ እየጠየቀች መሆኑን የጠቀሱት ናጊ እንዲህ አይነት ድርድሮች ውጤታማ እንዲሆኑ የከፍተኛ ደረጃ ዓለም አቀፍ ድጋፍ እንደሚያስፈልጋቸው ተናግረዋል። በሁለቱ ሀገራት መካከል ሊነሳ የሚችለው ጦርነት ሊታሰብ የማይችል ጥፋት ሊያስከትል እንደሚችልም አስጠንቅቀዋል። ዋሽንግተን ግጭቱን ለማርገብና ንግግሮችን ለመደገፍ ትኩረት ሰጥታ መንቀሳቀስ እንዳለባትም አሳስበዋል። ቲቦር ናጊ ይህንን ያሉት በሁለቱ ሀገራት መካከል የጦር መሳሪያ ዝውውር ክስትና የባህር በር ጥያቄን ተከትሎ ዲፕሎማሲያዊ ንግግሮች እየከረሩ በመጡበት ወቅት ነው። የናጊ አስተያየት ዓለም አቀፉ ማህበረሰብ ጉዳዩን በቅርበት እየተከታተለ መሆኑን የሚያሳይ እንደሆነም ተመላክቷል። ወደ ቀጣዩ መረጃችን ስናመራ የኢትዮጵያ መንግስት በአይኤምኤፍ አስገዳጅነት ተጨማሪ ታክሶችን ሊጥል እንደሆነ ተሰማ። የኢትዮጵያ መንግስት ከአይኤምኤፍ ባለስልጣናት ጋር በዝግ ካደረገው ጥብቅ ስብሰባ በኋላ ተጨማሪ ታክስ እንዲጣል ከውሳኔ መድረሳቸው ተሰምቷል። በኢትዮጵያ የተጀመረው የኢኮኖሚ ማሻሻያ የ1 ዶላርን ዋጋ ከ54 ብር ወደ 154 ብር ከፍ ማድረጉ የሚታወስ ሲሆን አሁን ደግሞ በዓለም አቀፍ ገንዘብ ድርጅት አይኤምኤፍ አስገዳጅነት ተጨማሪ ታክስ ኢትዮጵያ ላይ ሊጣል መሆኑ ከፍተኛ መነጋገሪያን የፈጠረ ጉዳይ ሆኗል። የጠቅላይ ሚኒስትሩ አብይ አህመድ አስተዳደር ወደ ስልጣን ከመጣ በኋላ ካደረጋቸው ለውጦች አንዱና በተጽዕኖ በርካታ ዜጎችን ህይወት የሚነካው የኢኮኖሚ ማሻሻያ መርሃ ግብር አንዱ ነው። የዓለም የገንዘብ ድርጅትን ቅድመ ሁኔታዎችን የተከተለውና መንግስት ሀገር በቀል የኢኮኖሚ ማሻሻያ ስለጠራው ፕሮግራም በፈረንጆቹ አቆጣጠር በ2019 ተጀምሮ የነበረ ቢሆንም በትግራይ ጦርነት ሳቢያ ተጓቶ የሁለተኛውና የተሟላ ነው የተባለው መርሃ ግብር ሐምሌ 2016 ዓ.ም ተጀምሯል። ይህንን ማሻሻያ በተመለከተ የዓለም የገንዘብ ድርጅት አይኤምኤፍ ከሰሞኑ በሂደቱ ላይ ጥልቅ ግምገማን አድርጓል። ከኢትዮጵያ መንግስት ባለስልጣናት ጋር በዝግ ባደረገው ውይይት የተነሱ ፍሬ ሐሳቦች፣ የተወሰዱ እርምጃዎችና ወደፊት የተያዙ እቅዶችም ተዘርዝረዋል። የግምገማውን ሪፖርትም ዘለግ አድርጎ ጽፏል። የዋዜማ ሬዲዮ ተመለከትኩት በማለት የዘገበው የአይኤምኤፍ ሪፖርት መሰረት መንግስት አዳዲስ ታክሶችን ለመጣል ተዘጋጅቷልም ተብሏል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ለአይኤምኤፍ ዋና ዳይሬክተር ባለፈው ወር የጻፉትን ደብዳቤ በዚህ የአይኤምኤፍ ሰነድ ላይም ተካቷል። ደብዳቤው እንደሚያመላክተው መንግስት ብዙ አይነት ታክሶችን ለመጣል እያሰበ ነው የተባለ ሲሆን ከነዚህ መካከል አንዱ የተሽከርካሪ ባለቤትነት ግብር ሪፎርም ነው። ክልሎችና የፌደራል መንግስት ይህንን ግብር በሚሰበስቡበት ሁኔታ ላይ በቅርቡ በፓርላማ ምክክር እንደሚደረግም ሰነዱ ይገልጻል። ይህም 0.2 ከመቶ ጂዲፒውን ሊሸፍን እንደሚችልም ተነግሯል። የመንግስትን ገቢ ማሰባሰብን በተመለከተ አይኤምኤፍ ባዘዘው መሰረት መንግስት ድጎማዎችን በማጠፍ መሰረታዊ የአገልግሎት ታሪፎችን በሂደት ከፍ እንደሚያደርግም ተጠቁሟል። በዚህም መሰረት መንግስት በነዳጅ፣ ኤሌክትሪክ፣ ቴሌ፣ ማዳበሪያና ሌሎች የሚደረገውን ድጎማ በማንሳት የመንግስትን ገቢ ሲያሳብጥ የህዝቡን ኑሮ ደግሞ በከፍተኛ ሁኔታ ያጎሳቁላል ነው የተባለው። በዚህም በኑሮ ውድነቱ ምክንያት ከድህነት ወለል በታች የወደቁ ዜጎች ቁጥርና በሴፍትነት የሚታቀፉ ዜጎች ቁጥር በከተማና በገጠር በእጥፍ ሊጨምር እንደሆነም ስጋትን ፈጥሯል። መንግስት የራሱን ወጪ ለመሸፈን ከሌላው ህዝብ ለመቁረጥ የዘየደው ከፍተኛ የግብር ምጣኔዎችና አዳዲስ የታክስ አይነቶች የህዝቡን ገቢ ከማዳከም ባለፈ የንግዱን ማህበረሰብ ከዲጡ ወደ ማጡ አድርሷል ነው የተባለው። በሌላኛው ሰበር መረጃችን 11 ከፍተኛ የመንግስት ባለስልጣናት በፖሊስ ቁጥጥር ስር መዋላቸው ተሰማ። በከባድ የሙስና ወንጀልና ከብልሹ አሰራር ጋር በተገናኘ የተጠረጠሩ በቁጥር ከ11 በላይ የሆኑ የብልጽግና ባለስልጣናት ላይ በተወሰደው እርምጃ በፖሊስ ቁጥጥር ስር መዋላቸው ከፍተኛ መነጋገሪያን የፈጠረ ጉዳይ ሆኗል። በፖሊስ የተያዙ 11 ባለስልጣናት ስምና ዝርዝራቸውንም መንግስት ለህዝብ ይፋ አድርጓል። የአዲስ አበባ ከተማ
አስተዳደር የመሬት ልማትና አስተዳደር ቢሮ የቀድሞ ምክትል ኃላፊን ጨምሮ 11 ከፍተኛ አመራሮችና ሰራተኞች በፖሊስ ተይዘው ፍርድ ቤት መቅረባቸውን የመንግስት መገናኛ ብዙሃን ዘግበዋል። በቁጥጥር ስር የዋሉት ባለስልጣናት የከተማው የመሬት ቢሮ ምክትል ኃላፊን ጨምሮ በቦሌ ክፍለ ከተማና በፊቲ ቢሮ ውስጥ በተለያዩ ኃላፊነት ቦታዎች ላይ የነበሩ ባለሙያዎችና አመራሮች ናቸው ተብሏል። በቦሌ ክፍለ ከተማ ወረዳ 13 አየር መንገድ አካባቢ ለህዝብ መዝናኛ ለአረንጓዴ ስፍራና ለአድዋ ፓርክ ተብሎ የተከለለን ቦታ ምንም አይነት መረጃ የሌለው ቦታ ነው በሚል የሐሰት ምክንያት በህገወጥ መንገድ የግል ነጋዴ ለሆኑት ዮርዳኖስና ዘውዲቱ ለሚባሉ የሲሚንቶ ነጋዴዎች ማህበር በካርታ እንዲተላለፍ በማድረጋቸው ነው በቁጥጥር ስር የዋሉት። የተላለፈው የመሬት ስፋት 2905 ካሬ ሜትር ሲሆን የሊዝ ዋጋው ደግሞ ከ168 ሚሊዮን ብር በላይ እንደሆነም ታውቋል። በቁጥጥር ስር የዋሉት ባለስልጣናት አንደኛ አቶ ሞሊቱ አባይነም የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቀድሞ ኃላፊ፣ ሁለተኛ ኢንጂነር ቸርነት አበበ የቦሌ ክፍለ ከተማ መሬት ልማትና አስተዳደር ጽህፈት ቤት ኃላፊ የነበሩ፣ ሶስተኛ ሰለሞን በላይነ መኮንን የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቴክኒክ ጉዳዮች ወሳኝ ባለሙያ፣ አራተኛ አድማሱ አዳኔው የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የቅረታና በቱታ ኃላፊ፣ አምስተኛ አቶ ግዛቸው ሙሉጌታ የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ይዞታ ማስተካከል ቡድን መሪ፣ ስድስተኛ ደረጀ ጎሽ የቦሌ ክፍለ ከተማ ወረዳ 13 ዋና ስራ አስፈጻሚ፣ ሰባተኛ አለም ፀሐይ ለማ የቦሌ ክፍለ ከተማ ወረዳ 13 መሬት ልማት አስተዳደር የሰነድ አጣሪ ባለሙያ፣ ስምንተኛ አቶ ግርማ ተፈራ አያና የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ የህግ ቴክኒክ ጉዳዮች ክትትል ዳይሬክተር፣ ዘጠነኛ አቶ አማኑኤል አለማየሁ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ አስረኛ አቶ ቢኒያም ኃይሉ የቦሌ ክፍለ ከተማ ወረዳ 13 የቴክኒክ ባለሙያ፣ 11ኛ አቶ አብዮት ጃፋር በአዲስ አበባ ከተማ አስተዳደር ፍትህ ቢሮ የወንጀል ጉዳዮች ዳይሬክተር የነበሩ በቁጥጥር ስር ውለው በፍርድ ቤት ለተጨማሪ ምርመራ የጊዜ ቀጠሮ ተጠይቆ በምርመራ ሂደት ላይ እንደሚገኝም ነው የፖሊስና የፍርድ ቤት መረጃዎች ያመላከቱት። የተወደዳችሁ የአዲስ ፖስት ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላም በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።